የለውም። ይኸውልሽ አሁን መስመር እንዳይስትብሽ። ለዛማ እኮ በቪዲዮ ኤቪደንስ አለ እኮ የተሰጠ ነገር መልሶ መንጠቅ ምናምን የሚቻልበት ሁኔታም የለም። እሱን አሁን ወደዛ ዲቴል አትግቢ። መኪናው በስምሽ ከዞረ በኋላ ስፒዲ ቦታ ላይ ሳሊቅ መጥቶልሻል፣ ኦልሬዲ መጥቶልሻል። ብቻ ነው ሳሊቅ ነው የገባበት ሬጂስተር ያልተደረገ መንገድ ላይ ምናምን የሚል እንትን መጣልኝ። ከዛ ፎርዋርድ አረኩለት ለራሱ አሁንም ዞሮ እዚህ ጋር ከምታወራ ይልቅ ኦንላይን ሬጅስትሬሽኑን ማንሳት የሚችሉትን ሰዎች ታናገር። እዛ ሳትሄድ ሬጅስትሬሽኑ ካንሰል እንዲደረግ፣ አለበለዚያ ከዛም የበለጠ ትላንትናም እዚህ ጋር ሆኜ ስናገር የነበረው ሊብሬውን መልሺ፣ የትም አቁመሹ ሊብሬ መልሺ ስልሽ የነበረው ምንም አይነት ጥቃት እንዳይደርስብሽ ነው። ከዚህ ውጪ በእግሩም ቆሞ በጭንቅላቱም ቆሞ በምኑም ቆሞ ምንም ሊያረግሽ አይችልም። የተሰጠሽን አለመቀበል መብትሽ ነው። የተቀበልሽውን አለመስጠት መብትሽ ነው። በስጦታ መልክ ነው የተሰጠሽ። አልሰረቅሽው፣ ምን አላልሽው። አንቺ ግን ኮንፊደንስ አተሽ ስለማትተማመኝብን ነው ባይዘው የኛን ንቀሽን ነው። አንድ ነገር ልንገርሽ፣ ሁል ጊዜ የነፃ ነገር ይናቃል። እንደ ልብሽ ስላገኘሽን በፈለግሽን ሰዓት ስላለን ለዛ ነው የናቅሽን ከመጀመሪያውም ጀምሮ ባይዘው። ይሄንን ነግርሻለሁ እኔ ግን አሁንም ትላንት ስናገር የነበረው ነገር ተደረገ። ሊያጠቃሽ የሚችለው አንድና አንድ በዚህ መንገድ ነው። አሁንም ሄደሽ ኮምፕሌን አድርጊ። በስሜ ነው መኪናው እኔ ጋር የለም ተሰርቅ ያለው ብለሽ ሂጂና ኮምፕሌን አድርጊ። ፊኒሽ። አለበለዚያ ራስሽን መሳቂያ መጫወቻ እያረግሽ ያለሽው ራስሽ ነሽ። ምን እያረግሽ እንዳለ እኔ ሲጀመር ምንም እየገባኝ አይደለም። ደዊ ታሜን ካገኘሽው ታሜ እንዲህ አይነት ነገር ስለሚያውቅ ኦንላይን አትሊስት ካንስል ማድረግ ከቻልሽ አድርጊ፣ ሬጂስተር አድርጊ። አትሊስት እንትን ተብሏል ብለሽ መኪናው እኔ ጋር የለም ከዚህ ቀን ከዚህ ሰዓት ጀምሮ የለም ብለሽ በይ። የሆነ ጭንቅላት ያለው ሰው ስራ ስሪ። አያውቅም እኮ ሆኖ እንጠራዋለን ተኝቶ ነው ብላለች። ፓስ ላይ ነው ምናምን እያሏት እኮ ነው። ዩኤኢ ፓስ በሚያውቅ ሰው ይደረግ ሰኒ፣ በማያውቅ ሰው እንዳይቆይ። ታሜ ይመጣል ትንሽ ሙኒት አንዴ ይቅርታ። በነገራችን ላይ ያለሽበትን ሁኔታ ብንረዳም እንደዚህ ያወራ ነው። እኔ ለምሳሌ ለምን ተናገርሽ እንደዚህ ችግሮች እንድታወሪ ያደረግኩት እኔ ነኝ። ታፍነሽ ነበር፣ ገባሽ? ታፍነሽ ስለተረዳዎች ነው። ምንም አለ አሁንም ምንም አልልሽ። እዚህ አሁን የተናገርሽውን ያወራሁት ውሸት አለ። ምክንያቱም ባትናገሪ ጊዜ እየገዛሽ መጥፎ አይነት ታሪክ ውስጥ ገቢ ነበር እንጂ የሚቀየር ነገር አልነበረም። እኔ ስናገር ተሰድቤ ነው ይሄን ያወጣውልሽ። ገባሽ? እኔ የማገኘው ገንዘብ አለ እንዴ? አንቺን ታሪክ ተናገር። የምጠቀመው ብር አለ? እኔ ጊፍት አለኝ? ጌም እጫወታለሁ? አይደለም። ግን እኔ ተሰድቤ ነፃ አውጥቼሻለሁ። አሁን መናገር አንቺ የተናገርሽውን የተናገርኩት እነሱም ሙኒትም ትላንት ስትገፋ አይቻታለሁ። እኔ ስሰደብ ነበር አይደል? አንዳንዴ ምረጪ። በጣም ቀርቦ የሚያድንሽና በሆነ ግሩፕ ውስጥ አድርጎ ፕሬዥር የሚፈጥርብሽን ሰው አንዱ ጋር ነው መሄድ ያለብሽ ወደሚቀለው። ገባሽ? አሁን ባለፈ ነገር ይሄ ነገር እንደሆነ እኔ ዋሸሁት ነገር የለም። ግን ተሙ እንደዚህ ብሎ እንደዚህ ስትይ እኔ ምንም አላልኩም ስለተረዳሁሽ። እነ ሙኒት የሚሉሽ እሱ ነው ሲጀመር። ከዚህ ነው መጀመሪያ እነኚህ ቪዲዮዎች ባይደርሱት ኖሮ በዚህ ደረጃ 40 ቪዲዮም ሰርቶ እስከ ማስፈራራት ባልደረሰ ነበር። ገኒ ታሙ አንድ ነገር ደግሞ ማለት ነው ገኒ፣ አንደኛ ኢማራት ስንት ዓመት ነው ነው ከይቅርታ ጋር ጌጤ አይደለ? አዎ ጌጤ ኢማራት የጉልበተኞች ወይ ደግሞ የሆነ የሚፈነጭባት ሀገር አይደለችም። ግን ደግሞ ለሰዎች ጆሮ የማይሰጡበት አጋጣሚ አለ። ጆሮ ገኒ ለመሰለሽ አንቺ ልብሽን ለሰዎች ማሳወቅ የለብሽም። የህግ ሀገር ነው ኢማራት፣ እኩል የምትዳኝበት ሀገር ነው። ለአንዱ የእንጀራ እናት ለአንዱ የእንትን የሚባልበት ሀገር አይደለም። አንደኛ። የሁለተኛ ነገር ደግሞ አሁንም ጊዜው አለሽ፣ ሰዓቱ አለሽ፣ ሁሉም ነገር በነገራችን ላይ ከሶሻል ሚዲያ አሁን መውጣት አለብሽ። ከሶሻል ሚዲያ ወጥተሽ መሬት ላይ የወረደ ነገር ሄደሽ ለህግ ማመልከት አለብሽ። መኪናው እንደዚህ ነው ሳልቅ የመጣበትን ፋይል እንትና ይዘሽ ታሜ ይመጣል። ከታሜ ጋር ተነጋግራችሁ ነገሩን መሬት ላይ የወረደ ነው። እዚህ ታብታብ እያደረገ ሌላው ልብስ እየተኮሰ ግማሹ እንትን እያለ ነው እያየሻለሁ። በቃ ከእንደዚህ አይነት ድራማ ቅድም ሙኒት እንዳለችሽ ውጪ፣ በቃ ከካሜራ ነገሮች ውጪ ሆነሽ ተገኚ፣ ከጭንቀት ውጪ። እንዴ አሁን እኮ አንቺ የሆነ ነገር ውስጥ እየዋኘሽ ያለሽው ውሃ የለም ግን ዋና ውስጥ ነሽ ያለሽው። ስለዚህ ናሆም የሚናገረውን ነገር ይናገር፣ ከስር ደግሞ ናሆም የምትሉ ነገር ይናገር። ናሆም መናገር ያለበትን
እኔ አንድ ደቂቃ ስጡኝና ናሆሜ አሁን በዚህ በኩል ያለውን ደግሞ መቼም ወንድማችን መምጣት ችሎ ገብቶ ቢያወራና ቢነግረን ደስ ይለን ነበረ። ግን አንተም ስላለ ከመጀመሪያው ጀምሮ እስቲ ምንድን ነው እንደ አንድ ወንድም የምትለን አንተን ደግሞ እንስማ። ጌጤ ግን አሁን አንድ ማድረግ ያለብሽ አንድ ነገር ምነግርሽ፣ ይሄ ጉዳይ የህዝብ ሆኗል። እንደዚህ ያደርገኛል እንዲያደርገኛልን ተይው በቃ። መደረግ ያለበት ነገር ሁሉ ይስተካከልልሻል። አንቺ ራስሽን አረጋጊ፣ መስመሮች ይይዛሉ። ናሆሜ እስቲ አሁን አንተ ከስጦታው ጀምሮ ያለውን ነገር ታውቃለህና ምንድን ነው እስቲ በዛኛው ወገን መረዳት ያልተረዳነው ነገር ካለ እስቲ ደግሞ አንተ አስረዳ። እኔ ምን ጉዳዩ ብዙ አልገባኝም እኮ ሆነን ለመናገር ግን እኔ የማውቀው ከመጀመሪያ ኤቢ ማርሻልን ቪዲዮ ላይ ተናግሯል። ኤቢ ማርሻል እንትን መኪና ጊቫዌ ላደርግ ነው ብሎ ነገረኝ። ከዛ በኋላ እኔ እንዴት መኪናን የሚያክል ነገር ዝም ብለህ እንዴት ይሰጣል አልኩት። እውነቴን ነው። ዝም ብዬ ፎሎ ላደረገኝ የሆነ ሀበሻ ሬስቶራንት ውስጥ ገብቼ ፎሎ ታደረገኛለህ ልሰጠው ነበር አለ። እንዴት ይሰጣል እንደዚህ መኪናን የሚያክል ነገር ቀልድ ነው ወይ አልኩት። ከዛ በኋላ ወይ ቻሌንጅ አዘጋጅተህ ጊቫዌ አድርግ አልኩት። እሺ ብለን ተስማማን። ላይቭ ላይ ያንን ሰዓት ላይ እራት በላን፣ ቪዲዮ ላይቭ ላይ ተናገርን። ጊቫዌ አለ፣ እኛ የመጣንበት ቦታ ላይ ቀድሞ የደረሰ ሰው እንደዚህ ያገኛል መኪናው ምናምን ነገር ተባለ። ከዛ በኋላ እኔ እውነት ለመናገር ጌጤን አላቃትም ነበር። ሁሉም ሰው ጌጤ 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 ሲል ሳሪና ፊት አውራሪም ደውሎ አናገሩኝ። ለምን ይሄ መኪና ለጌጤ አይሰጥም? ከዛ ምንድን ነው ያልኩት? እኔ አላቅም፣ የእሱ ፍቃድ ነው፣ ሰጪው እሱ ስለሆነ እኔ ምንም የማውቀው ነገር የለም። አላችሁ ስልክ ገብቶበት ነው አለ መስዬ አለው ይሰማል። እኔ እንጀራ አለ በርበሬና ሽሮ አዲስ ገብቷል። ውዶቼ አውራለሁ። አዎ ከዛ በኋላ አናውንስ አደረግን ያንን ነገር ምናምን ነገር። ከዛ በኋላ ጌጤ ጌጤ የሚባለው ነገር ሲመጣ ኤቢ በራሱ አግኝቷት ምናምን ነገር ቪዲዮ አየው ማለት ነው። እኔ ምንም የማውቀው ነገር የለም። ከዛ በኋላ እንዴ ጊቫዌውን ለጌጤ ነው ወይ የምትሰጠው ስለው አይ በቃ ሁለት መኪና ሰጣለሁ፣ አንዱን ለጌጤ አንዱን ደግሞ ለሌላ ሰው አለኝ። አይ ይሄማ የተከበረ ሀሳብ ነው አልኩኝና እኔ መኪናውንም አላቀው፣ መኪናው ምን ይሁን ምንም የማውቀው ነገር ቼቭሮሌት ሲባል ብቻ ነው የሰማሁት። ቼቭሮሌት እሺ። ከዛ ጊቫዌ የምንሰጥበት ቀን ላይ ሄድኩኝ። ከዛ በኋላ ከሄድኩ በኋላ መኪናውን አሳዩኝ። ሁለት መኪናዎች ቆመዋል። ከዛ በኋላ አየን። ጌጤ መጣች። ለመጀመሪያ ጊዜ ጌጤ የምትባል ሰው ያየሁት እኔ ያንን ቀን ነው። ከዛ ሰላም እንዴት ነሽ አልኳት። ናኦሚ እንዴት ነህ ብላ ምረጪ አላት። መረጠች፣ ወሰደች። እሰየው ብዬ እኔም ደግሞ ይኸው እንግዲህ ኤቢ ለጌጤ መኪና ሰጣት ብዬ ቪዲዮ ስርት። እሺ ከዛ መርጣ ወሰደች ያኛውን መኪና። ከዛ በኋላ እኔ ስላለው ፕሮሰስ አንድ ነገር አላውቅም፣ ምንም የማውቀው ነገር የለም። ከዛ እንግዲህ ናሆም ፎንቲ ያሽቃበጠ ለኤቢ ማርሻል ምናምን አሉኝ። እኔ እያሽቃበጥኩ አይደለም፣ በህይወት አይቼው የማላውቀውን ነገር አየሁ። ምክንያቱም እራት ጋብዞኝ እንደ ቀልድ 12,000 13,000 ድርሃም ሲከፍል አየሁ። እና ታዲያ እኔ እኮ የድሃ ልጅ ነኝ እና ላይገርመኝ ነው እንዴ? አይደለም 13,000 ድርሃም እኮ 700,000 ብር ማለት እኮ ነው። ላይገርመኝ ነው? 10,000 ሲከፈልም ያመኛል፣ እንኳን ሌላው አይደለም። ከዛ በኋላ ደስ አለኝ። እንደ ህፃን ልጅ ነው የቦረኩት። ይሄን ነገር ደግሞ ተናግሬያለሁ። እውነቴን ነው። እንደተወለደ ህፃን ልጅ ነው ደስ ብሎኝ የቦረኩት። እሺ ከዛ እንግዲህ ይኸው ሰማሁ እንደዚህ ጌጤ መኪናው እንደዚህ ሆነ ምናምን። ምንም የማውቀው ነገር የለም እኔ ስለዚህ ነገር። ከዛ በኋላ ደውዬ ጠየቅኩኝ። እንዴ ኤቢ እንደዚህ እያሉ እኮ ነው። አይ በቃ መኪናው ዛሬ ትራንስፈር ይሆንላታል ወደ እሷ ስም አለኝ። እሺ ከዛ በኋላ አላቅም። ትናንትና ለጌጤ ቴክስት ላኩላት።
ይህን ወሬ ስሰማ ለጌጤ ቴክስት አደረኩላት። ስልክሽን ላኪልኝ፣ መኪናው አልተሰጠሽም እንዴት ነው ነገሩ? እስቲ ስልክሽን ላኪልኝ አልኳት። ስልኳን ላከችልኝ፣ ደወለችልኝ፣ አወራችኝ። ያለች ነገር መኪናው መጀመሪያ አንተ ያን ቪዲዮን የሰራሁበት መኪና አይደለም የተሰጠኝ፣ ሌላ መኪና ነው የተሰጠኝ አለችኝ። እንዴ እንደዛ ነው እንዴ አልኳት። አዎ። እና የኛው መኪና ሰጥተውሻል? አዎ ሰጥተውኛል፣ ግን የተበላሸ መኪና ነው። 10 ኪሎ ነዳጅ ማደያ ሄጄ እዛ ጋር ቆመ አለችኝ። እና መኪናውን ያልፈልገውም ድጋሚ ደግሞ 6000 ድርሃም ነው ምናምን ነገር ሰጥቶኛል። እኔ ማናገረው ኤቢን አይደለም፣ ቀጥታ ማናገረው በማናጀሩ በኩል ነው። ኤቢንማ ቀጥታ አላገኘሁትም፣ በማናጀሩ በኩል ነው እማገኘው አለችኝ። እኔ ምን አውቃለሁ? እስቲ እኔ አሁን እዚህ ውስጥ እኔ ምን አውቃለሁ? ለምሳሌ ለምን ከኤቢ ጋር ቪዲዮ ሰራህ ነው? እና የወርቅ በርገር እየበላው ላልሰራ ነው? እንኳን እሱን ከሌላ ዝም ብዬም እሰራለሁ እኮ እውነት ለመናገር እውነቴን ነው። ማንም ሰው ቢሆን የሚያደርገውን ነገር ነው ያደረኩት። ሌክዠሪ ካር ውስጥ ሲያስገባኝ አዎ አይቻል አቅም አዎ ሰራው። ስለ ጌጤ መኪና እኔ ምንም የማውቀው ነገር የለም። ስለ ጊቫዌው መኪና ግን አዎ እኔ ጊቫዌው መኪና የሆነ የአማዞን ሹፌር እዛ ጋር ቻሌንጁን አሸንፎ ሲወስድ አይቻለሁ ባይኔ። ጌጤም ስትወስድ አይቻለሁ። ግን ከጀርባ ያለውን ነገር አላውቅም። ታሪኩ ባጭሩ ይሄ ነው። አመሰግናለሁ። እኔ ጥያቄ ልጠይቀው ለናሆም ከፈቀዳችሁልኝ። ያው ስለተነሳ ማለት ነው አንተ ስምህን ማንጻት ነው ወይም ማጽዳት ነው ያለብህ። ናሆሜን በመጥፎ ነገር አላውቀውም፣ አውርተናል በስልክም ያው እዚሁ እያለ ነው የምነግረው። ናሆሜን ወደደም ጠላም ድራማ ውስጥ አስገብቶ የዛ ድራማ ሰለባ ስላደረገ ነው ብዙ ሰው ናሆሜ ያለው። ጥያቄ ግን ምንድን ነው ሚሊዮነሩ መኪና ሲሰጥ በጣም ደስ ብሎ የእህትህ ነገር ስለሆነ ማለት ስለተቸገረ ደስ ብሎ በደንብ ቪዲዮ ሰርተሃል አንድ ላይ ማለት ነው። ከዛ በኋላ ግን መኪና ተቀየረ። አንድ መኪናው ችግር አለው። ከዛ ያለውን ነገር እሷ ላይ ያለውን ችግር ታውቃለህና ተመሳሳይ እንደዛ በዛ ኤክሳይትመንት ቪዲዮ ከተሰራ ደስ ብሎኛል አንቺ ብለህ ልክ ሀግ እንደሰጠሃት ሁሉ ችግሯስ እዚህ አሁን እንዲህ ችግር አለ አሁን መኪናው ላይ እንዲህ ነው አሮኑ ምን እናርግ ብለህ መናገርስ አልነበረብህም ወይ? አንደኛው። ሁለተኛው ኤቢ ማርሻልስ ጋር ደውለህ ይህን ጥያቄ ጠይቀው ምን አይነት መልስ ተሰጠ? ኤቢ ማርሻልን ሁለቱም ጥያቄ ልመልስልህ። ለመጀመሪያው ጥያቄ ስነግረህ ጠይቄያለሁ። እኔ ይህንን ነገር ከዱባይ ተመልሼ ኢትዮጵያ ሆኜ ነው የሰማሁት። ከዛ በኋላ ጠየቅኩኝ፣ ምንድን ነው ይሄ ነገር እንደዚህ እያሉ ነው አልተሰጣትም ወይ መኪናው ብዬ ጠይቄያለሁ። ስጠይቅ የሸጠው ሰውዬ ከሀገር ወጥቷል አለኝ። እኔ አልገባኝም እውነት ለመናገር። እሺ ብሮ ብዬ ቴክስት ላኩ። ከዛ ዛሬ መኪናው ትራንስፈር እየተደረገላት ነው አለኝ ቢ ማለት ነው። ዛሬ መኪናው ውይ እሺ እሰየው ብዬ ዝም አልኩ። ከዛ በኋላ እንግዲህ ከትላንት ወዲያ ነው ይሄን ነገር የሰማሁት። ልክ ስሰማ ተሜ እንደውም አንተ ያወራውን ነገር ነው ሳይ ለኤቢ ሼር አደረኩለትና አረ እነዚህ እንደዚህ እያሉ እያወሩ ነው። ምንድን ነው ነገሩ? መኪናው አልተሰጣትም ወይ? ጌጤም ወጣ መኪናው ተሰጠኝ አላለችም። ምንድን ነው ነገሩ? እኔ በኋላ ስሜ እንዳይጠፋ እኔ አልፈልግም በማላውቀው ነገር አልኩኝ። ከዛ በኋላ እንደዛ ስል ምንድነው ያለኝ? እኔ መኪና እየሰጠው ነው፣ እነሱ ዝም ብለው ነው የሚያወሩት፣ እኔ መኪና እየሰጠው ነው አለኝ። እሺ አልኩ። እሺ ብዬ ዝም አልኩ። ከዛ ይህን ነገር ካለኝ በኋላ ልክ ሪካርድ ምናምን ነገር ሲበዛብኝ ጌጤን አናገርኳት። ሳናግራት ነገረችኝ። መኪናው እንደዚህ ሰጥተውኛል፣ ግን እንደዚህ ሆኗል ምናምን ነገር ስትለኝ ቀጥታ እኔ ደግሞ ደወልኩና ዛሬ ጠዋት ማለት ነው ደውዬ ማናጀሩን የኤቢ ማናጀር ሳናግረው ነገረኝ። እሱ መኪናውን ያኛው ሻጭ ስላልነበረ ሌላ መኪና ገዝተን ነው የሰጠናት። ከዛ የሆነ ነጭ ኒሳን መኪና ማለት ነው ሰጥተናታል። ከዛ በኋላ ፕሮሰስ ነበረው ስሟ እስኪዞር ምናምን ነገር
ከዛ ስሟን ምናምን ነገር ወደሷ አዞር ነው። ከዛ ደግሞ 6000 ድርሃም ተሰጣት። ድጋሚ ደግሞ መኪናው ቆመብኝ ብላ ስትደውል አስጭነው እንዳስወሰዱላት ከዛ በኋላ ተሰርቶ ደግሞ ዛሬ መልሶ እንደተሰጣት ነው የማውቀው። ከዛ እንደውም የወንበሩ ቆሽሿል ምናምን ነገር ስትላቸው ችግር የለም ያለሽበትን ሎኬሽን ላኪልኝና ቤትሽ ድረስ መጥተው መኪናውን ሙሉ ያጸዱልሻል። ኢቨን አንቺ ምንም አይነት መኪናው ላይ ምንም አይነት ችግር ቢፈጠር የራሳችን ጋራጅ አለ፣ እኛ ጋራጅ ጋር እየመጣሽ በነፃ ማሰራት ትችያለሽ የሚል ነገር ነገረኝ። ከዛ በኋላ ዛሬ ኤቢ ቪዲዮ ለቀቀ። ቅድም ነው ያየሁት። እኔም ማውቀው ይሄንን ነው እኮ ናሆም። አሁን እኮ ከጠየቅከው ጥያቄና አንተ ጋር አይደለም። አንተ ክሊር ነው እያደረክ ያለው። አንተ ጠይቀኸው መኪናው ምንድን ነው የተፈጠረው ላልከው ጥያቄ መልስ ሳይሆን የተሰጠ እነሱ ያውሩ እኔ እሰጣለሁ ነው መልሱ። ጥያቄው እንደሱ አይደለም። ጥያቄው ምንድን ነው የተፈጠረው መኪናው ላይ ሰው የሚያነሳው ነገር ስህተት እንዳለ ይታወቃል። ለእኔ ክሊር አድርግልኝ ስሜ እየጠፋ ነው ስትለው መልስ አልመለሰልህም። አሁንም ያለህ ምንድን ነው? እነሱ ያውሩ እኔ እሰጣለሁ። መልሱ እሱ አይደለም። ሁለተኛ ነገር ደግሞ ይሄው እሷም ስትናገር ሰምተሃል። አንደኛ ብር መኪና ካልወሰድሽ ወደኋላ እንደሚመለሱ ብሩንም ለምን በግድ ትወስዳለች? አንተ አሁን እንደ አብረ ስለነበር ለምን በግድ ትወስዳለች? ጊፍት በግድ አይሰጥም። አልፈልግም ካልኩ እኔ አልፈልግም ነው ችግር አለው ካመንኩ ለምን በግድ ውሰጂ? ካልሆነ የሰጠንሽንም ብር አምጪ። በቀል ነው የሚመስለው። እና ዞሮ እሱ ነገር እኔ አላውቅም። ለምን ሰምቻለሁ እንደዚህ እንደተባለ ግን ይኸውልህ ናሆሜ አሁን አንድ ነገር አድርግልን። አንተም እንግዲህ የደስታው ጊዜ ነበርክ። እኔ በጣም በሰው ደስታ እንደምትደሰት ነው የማውቀው። አሁንም ማኔጀሩ ስልኩ ካነሳልህ አንደኛ ነገር ማድረግ ያለበትን ቀጣይ ነገር መጀመሪያ ያሳየው መኪና ህዝብ አሳይቶ ቺነች ብሎ አለም እኮ ደስ ብሎታል አይደል? መቀየር አያስፈልገውም። ታትሲ መቀየር አያስፈልገውም በጭራሽ። ያውም ችግር ያለበት ሄዳ የምትቆም ልጅቷን ከችግር ወደ ችግር ውስጥ አንዳንድ ጊዜ የ2000 ብር መኪና ተሰጥቶ 4000 እና 5000 የሚያስወጣ ወጪ ከሆነ ኪሳራ ነው። ለዚች ልጅ ዕዳ ነው ይዞባት የሚመጣው እንጂ ከነገርየው እንትን አትልም። የመኪናውን ባህሪዎች ደግሞ ምናቅ ሰዎች እናውቃለን። ማይሆን ነገር ከሆነ ያንን ነገርም ተሸጦ በስሟ ካለ ሸጣ ሌላ አፕዴት አድርገን ተጨማምሮ ደግሞ የምትሰራበት ነው የተፈለግነው እንጂ እንዴ እዚህኛ ሀገር ለመጣያ እንኳን ከፍለ ነው የምትጥለው። መኪናም ለመጣያ እንኳን ከፍለ ነው የምትጥለው። አልፈልግ የምትለው መኪና ማለት ነው። እቺ ልጅ እየሰራች እያስተካከለች ይሄ እንደ ኢትዮጵያ ላዳ መሆን የለበትም። የምትሰራበት ያደገ ሀገር ላይ ነው። ዘመናዊ ስራ ነው መስራት ያለባት። ጽዳቱን ራሱን የጠበቀ ነው። ቤት መጥቶ ይታጠብልሻል በሚል ነገር አይደለም። በቃ ያንን መጀመሪያ ያየችው ነገር አይኗ ውስጥ ገብቷል። ይሄ ቅስምን መስበር ነው። በነገራችን ላይ እኔ ይሄንን ነገር ነው የሚሰጥ ተብሎ ቪዲዮ ከታየ በኋላ ሌላ መኪና መስጠት ማለት ልክ አይደለም። ይሄንን በመጀመሪያ ወንድማችን እንዲያስተካክለው ንገረው። ከቻለ በፍጥነት ያንን ቃል የገባላትን ነገር ይሄንኛው መኪና ወስዶ ያንን ህዝብ ያየውን ነገር ምንም ይሁን ምን ከሰጣት በኋላ ይስጣት። ልጁም መጥቶ ማስተካከል ካለበት እስከዛ ተጠብቅ፣ ችግር የለው። ያንኑ ነገር ይስጣት ቪዲዮ የተቀረጸባትን። ከዛ በኋላ ግን ትሸጣውም ትለውጠውም የሷ ጉዳይ ነው። ከዚህ በኋላ ጉዳዩ የህዝብ ስለሆነ ማስፈራራቱን ተው በለው። ለሱም አይጠቅመውም። እንደ ወንድም ነው የምንነግረው ይሄንን ነገር። ተግባባን አይደል? የሰጠውን ነገር አንድ ደሃን አገዝኩ ብሎ በላያው ላይ ደግሞ ፈንጭቶ እኔ ፓወር አለኝ ማለት ይሄ የቀሽም ሐሳብ ነው። አሁን በሚሊዮን አይኖች ውስጥ ገብቷል በራሱ ጊዜ ማለት ነው። እይታውን ካምዳውን አድርገውና የሱ ሚሊዮነር በድሃዎች ላይ ለመቀለድ ሳይሆን እነኝህን ያለውን ነገር ለማስተካከል በመጀመሪያ ደረጃ ቃል የገባላትን ነገር ከቻለ ያንኑ ይስጣት። ይህንኛውን አዲስ አሮጌ መኪና ሰጥቷት የተበላሸውን ነገር ትመልስ ይቀያየሩ። ከዛ በኋላ መኪናው የሷ ነው አይደል? አንዴ ሰጥቶ ተቀርጻለች እኮ ሰጥቷት ብሏል። ቁልፉ እጇ ላይ እስከገባና እስከተላለፈላት ድረስ መሸጥም መለወጥም መብቷ ነው። ስንት መሬትም የተሰጣቸው እኮ በነጋታው ሲሸጡ አይተናል አይደል? ምንም የተለየ ነገር አይደለም። አንዴ ከሰጠ በኋላ የሱን አይመለከተውም። ማወቅ ያለበትን ነገር ረድቶና